ውድ የፈታ ዴሊ ተከታታዮቻችን በዕለተ ረቡዕ ረፋድ ጥንቅራችን ላይ እንገኛለን። ከሁሉ አስቀድመን ሰላምታችን ይድረሳችሁ ብለናል። ቆይታችሁን ከኛ ጋር በማድረግ የዕለቱን ጥንቅራችንን እንድትታደሙ ጋበዝን። መልካም ቆይታ እያልን ከዝርዝሮቹ በፊት ዋና ዋናዎቹን ጠቆም እናድርግ። ሰሞኑን በቀይ ባህር ላይ በተፈጠረው ውዝግብ ኤርትራ አንድ አፋጣኝ መግለጫ አውጥታለች። የለውበትም እንዲሁ በከንቱ ስሜን አታንሱ የሚል መግለጫ ነው። ነገሩ ከአሜሪካ እስከ እስራኤል ድረስ የተጠላለፈም ሆኗል። ኤርትራ ለዚህ ድርጊቷ ልትቀጣ ይገባል በማለት አጥብቀው እየሞገቱም ያሉ አሉ። ጥንቅራችን ተመልክቶታል። በፌዴራሉ መንግስትና ህወሓት መካከል አዲስ ውይይትን ለማስጀመር ጥረቶች እየተደረጉ ነው። የአፍሪካ ህብረት መልእክተኛው ኦሉሴጉን ኦባሳንጆ መቀሌ አምርተው ከደብረጽዮን ጋር መክረዋል። አዲስ አበባ መክረውም የሚመለሱ መሆኑን አሳውቀዋል። በዚህ መሃል ደግሞ በአሜሪካ በኩል ስለ መቀሌው ምክር የተባለ ነገር አለ። ይዘነዋል። ኢትዮጵያ የ2028 የአፍሪካ ዋንጫ ውድድርን ለማዘጋጀት ይፋዊ ጥያቄና ፕሮፖዛል ለአፍሪካ እግር ኳስ ኮንፌዴሬሽን ካፍ ማስገባቷን የተመለከተ ዘገባም አካተናል። የአልአረቢያዋ ጋዜጠኛ ለግብጽ የውጭ ጉዳይ ሚኒስትር ትልቁን ጦር ይዛችሁ በኢትዮጵያ ላይ ካልተጠቀማችሁበት ጥቅሙ ምንድን ነው የሚል ግልጽ የጦርነት ቅስቀሳ ጥያቄ ማቅረቧ ከባድ ውዝግብ ፈጥሯል። የግብፁ ሚኒስትር የ13 ዓመታት ድርድር መክሸፉን ጠቅሰው የውሃ ፍሰቱ ከተቋረጠ ራሳቸውን በኃይል የመከላከል መብት እንዳላቸው ሲገልጹ የጋዜጠኛው አካሄድ ከፍተኛ ትችትን አስተናግዷል። ዝርዝር መረጃውን እናደርሳለን። እነዚህንና ሌሎች መረጃዎችን አካተናል። መልካም ቆይታ እያልን አሁን በቀጥታ ወደ ዝርዝሮቹ እንውሰዳችሁ። መሃል ሲኤምሲ ዘመናዊ ኮምፓውንድ መኖሪያ መንደር በካሬ ከ73 እስከ 98 ሺህ ብር ከድሪም ቢልደርስ ሪል ስቴት በ10% ቅድመ ክፍያ ባለ 1 መኝታ 73 ካሬ 720 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ 123 ካሬ 1.2 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ136 ካሬ እስከ 192 ካሬ ከ1.3 ሚሊዮን ብር ቅድመ ክፍያ ጀምሮ አዘጋጅተናል። በ2 ዓመት ተኩል የሚረከቡት መኪና ማቆሚያ፣ ሳንድ ባይ ጄኔሬተር፣ መዋኛ ገንዳ፣ የልጆች መጫወቻ አለው። በ2 ዓመት ተኩል የሚረከቡት 100% ለሚከፍሉ 30% ቅናሽ። አሁኑን ይደውሉ። ስልክ 0964 2025 29 ድሪም ቢልደርስ ሪል ስቴት። አሜሪካ በመቀሌው ውይይት ላይ በፌዴራሉ መንግስትና በህወሓት መካከል የተፈጠረውን ውጥረት ተከትሎ የቀድሞ የናይጄሪያ ፕሬዝዳንትና በአሁኑ ሰዓትም የአፍሪካ ህብረት መልእክተኛ ሆነው እያገለገሉ ያሉት ኦሉሴጉን ኦባሳንጆ በድንገት መቀሌ በመገኘት ከደብረጽዮን ገብረ ሚካኤል ጋር መወያየታቸውን ተከትሎ በአሜሪካ በኩል አንድ መልእክት ይፋ ሆኗል። አሜሪካ የፕሪቶሪያው ስምምነት እንዲፈረም በማድረጉ ረገድ አይነተኛ ሚናን የተጫወተች ሀገር መሆኗ የሚታወስ ነው። ከመቀሌው ምክር ጋር በተያያዘ መልእክቱ በኢትዮጵያ የአሜሪካ ኤምባሲ በኩል የተላለፈ ነው። መልእክቱን በጽሁፍ በኤምባሲው የማህበራዊ ትስስር ገጾች በኩል ያጋሩት በኢትዮጵያ የአሜሪካ አምባሳደር እርቪን ማሲንጋ ናቸው። ማሲንጋ በዚሁ መልእክታቸውም የኦባሳንጆ ወደ መቀለ ተጉዞ የሰላም ጥረቶችን ማድረግ በእጅጉ የሚበረታታ ነውም ብለዋል። አምባሳደር ማሲንጋ ከዚህ ቀደም ለተመሳሳይ ተልእኮ ወደ መቀለ አምርተው የነበረ መሆኑ የሚታወስ ሲሆን ደብረጽዮን እሳቸውን ለማግኘት ፈቃደኛ ያልሆኑበት ሁኔታም የታየ መሆኑ የሚታወስ ነው። ኦባሳንጆ ከደብረጽዮን ጋር ከተወያዩ በኋላ ከፌዴራሉ አመራሮች የምሰማውን ይዤ በቀናት ጊዜ ውስጥ እመለሳለሁ ማለታቸውን ህወሓት በትላንቱ መግለጫ ያስታወቀ መሆኑ የሚታወስ ሲሆን የአሜሪካው አምባሳደር ማሲንጋም በዚሁ መግለጫቸው የኦባሳንጆን ዳግም ወደ መቀለ መመለስን እንጠብቃለን ብለዋል። በቅርቡም ከትግራይ ጋር በተያያዘ ግጭትና ድርቅን አያይዘው ጥብቅ ማሳሰቢያን የሰጡት በኢትዮጵያ የተባበሩት መንግስታት ድርጅት የሰብአዊ እርዳታ አስተባባሪ ኦዜና ኦጄሎ ዋቢ በማድረግም በአሁኑ ሰዓት በኢትዮጵያ እየታየ ያለውን ድርቅ በጋራ በመከላከሉ ረገድ ርብርብ እንዲደረግም በመልእክታቸው ያሳሰቡበት ሁኔታ ታይቷል። አምባሳደር ማሲንጋ የተፈናቀሉ ዜጎችን ወደ ቀያቸው የመመለሱ ጉዳይ የሁሉም መሪዎች የትኩረት አቅጣጫ ሊሆንም ይገባል ሲሉም አሳስበዋል። ህወሓት ከፌዴራሉ መንግስት ጋር መነጋገር ካለብኝ በማለት 5 የውይይት ነጥቦችን በትላንትናው ዕለት ይፋ ያደረገ መሆኑ አይዘነጋም። አንደኛው የኢኮኖሚ ማዕቀብና እገዳ መነሳት የሚል ሆኖ ታይቷል። በሁለተኛ ደረጃ ወታደራዊ ከበባ ማቆምና የተፈጠረውን ውጥረት ማርገብ የሚል ሆኖ የሚታይ ነው። የትግራይ ሉዓላዊ ግዛት ወደ መደበኛ ሁኔታ መመለስ የሚለው ደግሞ ሶስተኛው ነው። በተጨማሪ በአራተኛ ደረጃ ህወሓት በዚሁ መግለጫ የዘረዘረው ተፈናቃዮችን ደህንነታቸውና ክብራቸው በተጠበቀ መንገድ መመለስ የሚል ሲሆን በማሳረጊያውና በአምስተኛ ደረጃ ያስቀምጠውም እንደ ፓርቲነቴ ቀድሞ የነበረኝ ፖለቲካዊና ህጋዊ ማንነቴ መመለስ የሚል ሆኖ ታይቷል። እስካሁን ባለው ሁኔታ በእነዚህ ጉዳዮች ላይ የፌዴራሉ መንግስት በይፋ ያለው ምንም ነገር የለም። በቀጣይ ርዕስ የለውበትም የኤርትራ አፋጣኝ መግለጫ። ኤርትራ የለውበትም ዝም ብላችሁ ስሜን አታንሱ ስትል ምላሽ ሰጥታለች። ሰሞኑን በቀይ ባህር በየመን አቅጣጫ ኤርትራን ባንዲራ እያውለበለበች በጉዞ ላይ የነበረች አንዲት ነዳጅ ጫኝ መርከብ
በሶማሌ ባህር ላይ ጠላፊዎች ተያዘች የሚሉት በታላላቆቹ ዓለም አቀፍ ሚዲያዎች ሰፊ ሽፋን የተሰጠው ዘገባ ኤርትራን በእጅጉ አስጨንቋል። የኤርትራ ባለስልጣናትን በእጅጉ ያሳሰበው ከጠለፋው በላይ በውስጡ ሌላ አወዛጋቢ መረጃን ይዞ ብቅ ማለቱ ነው። ይኸውም ይቺው በኤርትራ ባንዲራ ትንቀሳቀስ ነበር የተባለችው ነዳጅ ጫኝ መርከብ በአሜሪካ ማዕቀብ ስር ያለችውን የኢራንን ነዳጅ በማጓጓዝ ላይ ነበረች መባሉ ነው። በዚህም የኤርትራ መንግስት ነው የለውበትም፣ እንዲሁ በከንቱ ስሜን አታንሱ በማለትም ጥብቅ የሆነውን ማስተባበያውን ሰጥቷል። የኢራን ምላሽ እየተጠበቀ ነው። የኤርትራ መንግስት ከኢራን ጋር የውስጥ ለውስጥ ግንኙነት አለው በማለት አልፎ አልፎ ብቅ የሚሉ መረጃዎች አሉ። አሜሪካና እስራኤልን ጉዳዩን በጥብቅ የሚከታተሉትም ሆኗል። በዚህ መሃል ደግሞ በኢራን በሌሎች ስም ተደብቆ ከሚደረጉ የባህር ላይ ጉዞ ኔትወርኮች ወይም ኢራንስ ሻዶ ፍሊት ኔትወርክ ውስጥ ነው የተባለ መርከብ በኤርትራ ባንዲራ ስር ጉዞ ሲያደርግ ተያዘ መባሉ ጥርጣሬውን የበለጠ አጉልቶታል። የአሜሪካንና የእስራኤልን ባለስልጣናትን ጆሮ ቀና አድርጓል። እንደ ቢቢሲ፣ ሮይተርስ እና ኤኤፍፒ አይነት ዓለም አቀፍ የዜና ማሰራጫዎች ከመርከቧ መጠለፍ በላይ በኤርትራ ባንዲራ መንቀሳቀሷን የበለጠ ትኩረት ሰጥተው በዘገባዎቻቸው ሲያሰራጩም ታይቷል። አንዳንዶች ኤርትራ ራሷን ለሌላ የአሜሪካ ማዕቀብ ታዘጋጅ ሲሉም ታይተዋል። እናም የመረጃው በዚህ ደረጃ መሰራጨት በእጅጉ አሳስቦኛል ያለው የኤርትራ መንግስት ዩኬ በሚገኘው ኤምባሲው በኩል መግለጫ በማውጣት የኤርትራን ባንዲራ እያውለበለበች ተያያዘች ስለተባለችው መርከብ የማውቀው ነገር የለም፣ እንዲሁ በከንቱ ስሜን አታንሱ ሲልም በጥብቅ ያስተባበለበት ሁኔታ ታይቷል። ከመርከቡ ጋር በተያያዘ ስሟ የተነሳው ኢራን እስካሁን ባለው ሁኔታ የሰጠችው ማረጋገጫም ሆነ ማስተባበያ የለም። መርከቧ የኤርትራን ባንዲራ ስታውለበልብ ነበር የሚሉ መረጃዎች የወጡት የመርከቦቹን ጉዞ ደህንነት በመከታተሉ ረገድ እገዛ የማድረግ ስራን የሚሰራውን ብሪቲሽ ማሪታይም ሴኩሪቲ ኦርጋናይዜሽን የተባለውን ድርጅት ዋቢ በማድረግ ነው። በዚህ ጉዳይ በዜና ምንጮቹ የተጠቀሰውን ይህንኑ ድርጅት ጠይቄ ነበር ያለው የኤርትራ ኤምባሲ መርከቧ የኤርትራን ባንዲራ ስለማውለብለቧ ማረጋገጫ አልሰጠኝም ሲል አስታውቋል። ሌላኛው የኤርትራ መንግስት መርከቧን በተመለከተ የማጣራት ስራን ሰርቻለሁ ያለው የመርከቦችን የጉዞ ምዝገባን ጨምሮ ዓለም አቀፍ የባህር የመርከቦችን ጉዞ ህግ የሚቆጣጠረውንና የተባበሩት መንግስታት አካል የሆነውን ኢንተርናሽናል ማሪታይም ኦርጋናይዜሽንን ሲሆን ይህም ድርጅት መርከቧ በማን ስም እንደተመዘገበች ግልጽ ያልሆነ መሆኑን አሳውቆናልን ብሏል። ያም ሆኖ ድርጅቱ ሐሰተኛ የኤርትራን ባንዲራን ታውለበልብ እንደነበርም አረጋግጦልናል ሲልም መግለጫው አክሏል። ይኸው ስጋትን ያዘለው የኤርትራ መንግስት መግለጫ ከኢንተርናሽናል ማሪታይም ኦርጋናይዜሽን ወይም አይኤምኦ ጋር የሚሰራው የኤርትራ አካልም አድርጎታል ባለው ማጣራት መርከቧ የኤርትራ አለመሆኗን፣ በኤርትራ ስም አለመመዝገቧን፣ ነገር ግን የሐሰት የኤርትራን ባንዲራ ስታውለበልብ የነበረ መሆኑንም አረጋግጫለሁ ሲልም በዓለም አቀፍ ሚዲያዎች የተሰራጨውን መረጃ በጥብቅ ያስተባበለበት ሁኔታ ታይቷል። የኤርትራ መንግስት ከሰሞኑ ከዚቹ ከተጠለፈች መርከብ ጋር በተያያዘ ስሙ ከኢራን ጋር ተጠላልፎ የመነሳቱ ጉዳይ በእጅጉ ያሳሰበው ሆኖም ታይቷል። አንዳንዶች ጉዳዩ በሚገባ ተጣርቶ በዚች መርከብ ላይ የኢራንና የኤርትራ ግንኙነት ከተገኘ የኤርትራ መንግስት ተገቢው ቅጣት ሊጠብቀው ይገባል በማለት ምክረ ሀሳባቸውን እየለገሱም ነው። የኤርትራ መንግስት ስጋት ከዚሁ ጋር የተያያዘ ይመስላል። በቀጣይ መረጃ ኢትዮጵያ አፍሪካ ዋንጫን ለማዘጋጀት በይፋ ጥያቄ አቀረበች። ኢትዮጵያ 2028 የአፍሪካ ዋንጫ ውድድር ለማዘጋጀት ይፋዊ ጥያቄና ፕሮፖዛል ለአፍሪካ እግር ኳስ ኮንፌዴሬሽን ካፍ ማስገባቷ ተዘገበ። የሀገሪቱ እግር ኳስ ፌዴሬሽን ሀገሪቱ የአፍሪካን ትልቁን የእግር ኳስ ጨዋታ ለማስተናገድ በሙሉ ዝግጁነት ላይ እንደምትገኝ ገልጿል። ኢትዮጵያ በታሪኳ 3 ጊዜ ያህል ማለትም እንደ አውሮፓ አቆጣጠር በ1962፣ 1968 እና 1976 የአፍሪካ ዋንጫን ያዘጋጀች ሀገር ስትሆን በወቅቱ የውድድሩ ግንባር ቀደም ከነበሩት መካከል ትጠቀሳለች። ሆኖም ከዚያ ወዲህ ውድድሩን የማዘጋጀትም ሆነ የመሳተፍ ታሪኳ እንዳጀማመሩ አልቀጠለም። አህጉራዊውን ውድድር ለማዘጋጀት የሚያበቁ የስታዲየም መሰረተ ልማቶች አሁን ላይ ብዙ እንደሚቀሯት ይነገራል። እስካሁን በአፍሪካ እግር ኳስ ኮንፌዴሬሽን በኩል ጨዋታውን ለማስተናገድ ብቁ መሆኑ ተረጋግጦ እውቅና የተሰጠው አንድ ስታዲየም ብቻ ያላት ሲሆን 62000 ተመልካቾችን ይይዛል የተባለውና ግንባታው ዓመታትን የፈጀው አዲስ አበባው አደይ አበባ ስታዲየም በቅርቡ ይጠናቀቃል ተብሎ ይጠበቃል። ከዚህ ውጪ በፕሮፖዛሉ የተካተቱ ሌሎች 3 ስታዲየሞች ገና በጅምር ደረጃ ላይ መሆናቸው ተመልክቷል። ሀገሪቱ 24 ቡድኖች የሚያስተናግደውን የአህጉሩን ዋንጫ ውድድር ለማሰናዳት ያላት አቅም ጥያቄዎችን ያስነሳ ሲሆን ከስታዲየሞች ግንባታ በተጨማሪ እንደ ጂም፣ የመለማመጃ ሜዳዎች፣ የመዝናኛ ስፍራዎችና የትራንስፖርት ምቹነት ያሉ መሰረተ ልማቶች እንደ ተግዳሮት ሊነሱ እንደሚችሉ ተንታኞች ጠቁመዋል። ከሁሉም በላይ ደግሞ በጸጥታና ደህንነት ጉዳዮች ላይ ሰፊ ስራ መሰራት እንዳለበትና የጸጥታ ሁኔታው ለውድድሩ መሳካት ዋነኛ ፈተና ሊሆን እንደሚችል ተገልጿል። የካፍ ፕሬዝዳንት ፓትሪስ ሞትሴፔ ባለፈው ወር እንደገለጹት ለ2028፣ 2032 እና 2036 ጨዋታዎች አስደሳች ፕሮፖዛሎችን ከሀገራት መቀበላቸውን አስታውቀዋል። ኢትዮጵያ ለ2028 ዋንጫ በይፋ ጥያቄ ካቀረበችባቸው ሀገራት በተጨማሪ ቦትስዋና፣ ናሚቢያ፣ ደቡብ አፍሪካና ዚምባብዌ ውድድሩን በጋራ ለማዘጋጀት ጥያቄ አቅርበዋል። በሌላ በኩል በወታደራዊ መንግስታት የሚመሩት የሳህል ሀገራት ማለትም ቡርኪና ፋሶ፣ ማሊ፣
እና ኒጀር በጥምረት የ2032ቱን የአፍሪካ ዋንጫ ለማዘጋጀት ጥያቄ አቅርበዋል። የቀጣይ 2027 የአፍሪካ ዋንጫ ማጣሪያ በኬንያ፣ ታንዛኒያ እና ኡጋንዳ ከሰኔ 19 እስከ ሐምሌ 17 እንደሚካሄድ የሚጠበቅ ሲሆን ይህም ውድድሩ ወደ ምስራቅ አፍሪካ ሲመለስ የመጀመሪያ ይሆናል። የአፍሪካ ዋንጫ በምስራቅ አፍሪካ ለመጨረሻ ጊዜ የተካሄደው እንደ አውሮፓውያን አቆጣጠር በ1976 በኢትዮጵያ ነበር። የኢትዮጵያ እግር ኳስ ፌዴሬሽን ቀጣዩን ውድድር ለማዘጋጀት ያቀረበው ይፋዊ ጥያቄ የተቀላቀለ ስሜት የፈጠረ ሲሆን ብዙዎች ሀገሪቱ በታሪክ ቀደምት ተሳታፊና አዘጋጅ በነበረችበት ውድድር ላይ በድጋሚ ተመልሳ እንድትገኝ ያላቸውን ምኞት ገልጸዋል። ወደ ቀጣይ ርዕስ አለፍን። የጋዜጠኛዋ አወዛጋቢው የጦርነት ቅስቀሳ። የአልአረቢያዋ ጋዜጠኛ ለግብጽ የውጭ ጉዳይ ሚኒስትር ትልቁን ጦር ይዛችሁ በኢትዮጵያ ላይ ካልተጠቀማችሁበት ጥቅሙ ምንድን ነው የሚል ግልጽ የጦርነት ቅስቀሳ ጥያቄ ማቅረቧ ከባድ ውዝግብ ፈጥሯል። የግብፁ ሚኒስትር የ13 ዓመታት ድርድር መክሸፉን ጠቅሰው የውሃ ፍሰቱ ከተቋረጠ ራሳቸውን በኃይል የመከላከል መብት እንዳላቸው ሲገልጹ የጋዜጠኛው አካሄድ ከፍተኛ ትችትን አስተናግዷል። ጋዜጠኛ ሃድሊ ጋምብል የግብፅን የውጭ ጉዳይ ሚኒስትር ባድር አብድላቲን እንግዳ አድርጋቸው ውይይት ያደረጉ ሲሆን ቃለ ምልልሱ ዘናሽናልን ጨምሮ በተለያዩ የመካከለኛው ምስራቅ ስም ያላቸው ሚዲያዎች ከፍተኛ ሽፋን አግኝቷል። አሜሪካዊቷ ጋዜጠኛ የሙያ ስነ ምግባርን በጣሰ መልኩ በኢትዮጵያ ላይ ግልጽ የጦርነት ቅስቀሳ የሚመስሉ አደገኛ ጥያቄዎችን በማቅረቧ በዓለም አቀፍ ደረጃ ከባድ ወቀሳና ትችት እየቀረበባት መሆኑ ተስተውሏል። በዚህ አወዛጋቢ ቃለ መጠይቅ ላይ ጋዜጠኛው የኢትዮጵያን አዳዲስ ግድቦች ግንባታ በማንሳት የአረቡ ዓለም ትልቁን የጦር ኃይል ይዛችሁ ካልተጠቀማችሁበት ጥቅሙ ምንድነው የሚልና ዲፕሎማሲ ሙሉ በሙሉ ወደ ጎን ያገለለ የጦርነት ቀስቃሽ ጥያቄን ለግብፁ ሚኒስትር አቅርባለች። ምንም እንኳን ሚኒስትሩ ባድር አብድላቲ ሰራዊታቸው ድንበርንና ጥቅምን ለመጠበቅ ብቻ የተቋቋመ መሆኑን በመግለጽ የጋዜጠኛዋን የጦርነት ግፊት ለማብረድ ቢሞክሩም ከጋዜጠኛዋ በኩል ግን ዲፕሎማሲ ካልሰራ ኢትዮጵያውያንም ለረሃብ የሚዳርጓችሁ ከሆነ መፍትሄው ምንድነው በማለት የጦርነት ነጋሪትን በግልጽ ስትጎስም ተደምጣለች። የግብፅ የውጭ ጉዳይ ሚኒስትር ባድር አብድላቲ በበኩላቸው የኢትዮጵያ ሕዝብ ወንድምና እህቶቻቸው መሆናቸውን ጠቅሰው ነገር ግን ባለፉት 13 ዓመታት የተደረገው ድርድር ያለምንም ውጤት መዘጋቱ እጅግ የሚያሳዝን መሆኑን ገልጸዋል። ሚኒስትሩ ግብፅ ማናቸውንም የአንድ ወገን ውሳኔዎች እንደማትቀበልና የውሃ ፍሰቱን ሊያስተጓጉል የሚችል አንዳች ጉዳት በግብፅ ላይ ከደረሰ ግን በዓለም አቀፍ ሕግ መሰረት ራሳቸውን የመከላከል ሙሉ መብት እንዳላቸው ለጋዜጠኛዋ ምላሽ ሰጥተዋል። ይህ የግብፅ ይፋ አቋም ቀደም ሲል የሚታወቅ ቢሆንም የጋዜጠኛዋ ሃድሊ ጋምብል አቀራረብ ግን በሁለቱ ሀገራት መካከል ያለውን የዲፕሎማሲያዊ መስመር ወደ ቀጥተኛ ወታደራዊ ግጭት ለመግፋት የታለመ ሚዛናዊ ያልሆነ የፖለቲካ ቁማር ነው በሚል በብዙዎች ዘንድ በጽኑ እየተኮነነ ይገኛል። ይህ በዓለም አቀፍ ሚዲያ መድረክ ላይ የተስተናገደው አደገኛ የቃላት ፍጭት የኢትዮጵያን ብሔራዊ ጥቅምና የውሃ ሀብቷን የመጠቀም ሉዓላዊ መብት ለማደናቀፍ በስተጀርባ የሚሸረቡትን ዓለም አቀፍ የዲፕሎማሲ ጫናዎች በግልጽ ያሳየ ክስተት መሆኑ በአመክንዮአዊ መልኩ እየተተነተነ ነው። ኢትዮጵያ በተደጋጋሚ የህዳሴው ግድብም ሆነ ሌሎች የልማት ውጥኖቿ የታችኞቹን የተፋሰስ ሀገራት ሳይጎዳ በጋራ ተጠቃሚነት ላይ የተመሰረተ መሆኑን ብታስታውቅም የካይሮ መሪዎች ግን ጉዳዩን የህልውና አደጋ አድርገው በመሳል የትራምፕን አስተዳደር ጨምሮ ልዩ ልዩ ዓለም አቀፍ ድርጅቶችን ለራሳቸው የፖለቲካ የበላይነት ለመጠቀም እየሰሩ ይገኛሉ። ወደ ቀጣይ መረጃ አለፍን። በመቀሌ መውሊድ ሳይከበር ቀረ። በእስልምና እምነት ተከታዮች ዘንድ የነቢዩ መሐመድ የልደት ቀን የሚታሰብበት የመውሊድ በዓል በትላንትናው ዕለት መከበሩ ይታወቃል። ለ1501ኛ ጊዜ የተከበረው የነቢዩ መሐመድ የመውሊድ በዓል በበርካታ የሀገሪቱ ከተሞች በህዝብ መሰብሰቢያዎችና በስታዲየሞች ውስጥ በማለዳ በተከናወኑ ስነ ስርዓቶች በዓሉ ደምቆ ሲከበር፣ በትግራይ ክልል ግን የአደባባይ በዓሉ ሳይከበር ቀርቷል። ፍራንስ 24 የተሰኘ የፈረንሳይ ዜና ምንጭ መውሊድ በትግራይ ክልል ቀረ የሚል ዘገባ ይዞ ወጥቷል። የመውሊድ በዓል በመላው ትግራይ በአደባባይ ሳይከበር ተሰርዞ ውሏል ሲል የዜና ምንጩ ዘግቧል። የክልሉ እስልምና ጉዳዮች ከፍተኛ ምክር ቤት በዋዜማው በክልሉ በተፈጸሙ የድሮን ጥቃቶች የተነሳ የአደባባይ ክብረ በዓሉ መሰረዙን ማስታወቁን ዘገባው አመልክቷል። የክልሉ እስልምና ጉዳዮች ከፍተኛ ምክር ቤት በተለምዶ በአደባባዮች፣ በስታዲየሞች እንዲሁም ቀን ላይ ህዝብ በመሰባሰብ የሚያደርገው የአደባባይ አከባበር መቅረቱን ገልጾ የእምነቱ ተከታዮች በመስጊዶች ውስጥ ብቻ ተሰባስበው በጸሎት እንዲያከብሩ መመሪያ አስተላልፎ ነበር። ይህ መመሪያ ሊተላለፍ የቻለው በሳምንቱ በክልል ውስጥ የድሮን ጥቃቶች እየተፈጸሙ መሆናቸውን በማመልከት ነው። በትግራይ ክልል በየዓመቱ በድምቀት የሚከበረው የባህልና የሃይማኖት በዓል የሆነው የአሸንዳ በዓልም በተመሳሳይ ሁኔታ መከልከሉ መገለጹ ይታወሳል። በክልሉ የድሮን ጥቃቶች እየደረሱ ቢሆንም ጥቃቶቹና ኢላማዎቹ በአብዛኛው ወታደራዊ እንቅስቃሴዎችን ታሳቢ ያደረጉ መሆናቸው ይታያል። በትግራይ ክልል ከአጠቃላይ ማህበረሰቡ ከ5 በመቶ በላይ የሚሆነው የእስልምና እምነት ተከታይ ነው። በክልሉ የአማኙ ቁጥር በቁጥር አነስተኛ ቢሆንም ታሪካዊ ሚናውና ስፍራው ግን እጅግ የጎላ ትርጉም ያለው ነው። እንደ አልነጃሽ ያሉ ታሪካዊ መስጊዶች በክልል ይገኛሉ። የነቢዩ መሐመድ ተከታዮች የመጀመሪያው ስደት ወይም ሂጅራ የተደረገበትና በአህጉራዊ የመጀመሪያው የመስጊድ የተገነባበት በትግራይ ክልል ውስጥ የሚገኝ በመሆኑ
ስፍራው ለእስልምና እምነት ከፍተኛ ታሪካዊ ቦታ አለው። በዚህ ምክንያት በተለምዶ በመቀለ ስታዲየም በሺዎች በሚቆጠሩ ምዕመናን ታጅቦ በድምቀት ይከበር የነበረው የዘንድሮ የመውሊድ የአደባባይ በዓል በዚህ ዓመት ሳይከናወን ቀርቷል። በቀጣይ ርዕስ ትራምፕ የሁሉንም ቪዛ አገዱ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር በሁለተኛ የስልጣን ዘመኑ የጀመረውን ጥብቅ የኢሚግሬሽን ቁጥጥር ቀጥሎ ዛሬ ረቡዕ ነሐሴ 21 ቀን 2018 ዓ.ም በመላው ዓለም በሚገኙ የአሜሪካ ኤምባሲዎችና ቆንስላዎች የቪዛ ቀጠሮችን በጊዜያዊነት ሙሉ በሙሉ ማገዱ ተሰምቷል። ሮይተርስ የዜና ወኪል ዛሬ ማለዳ ባወጣው ዘገባው የአሜሪካ የውጭ ጉዳይ ሚኒስቴር ይህንን በመላው ዓለም ላሉ አመልካቾች የሚሰራውን የቪዛ ቀጠሮች ጊዜያዊ እገዳ ይፋ ያደረገ ሲሆን ይህም በአሁኑ ወቅት በዓለም አቀፍ ደረጃ ቪዛ ለመውሰድ በሚጠባበቁ በሚሊዮን የሚቆጠሩ ሰዎች ላይ ከባድ ስጋትን ፈጥሯል። የውጭ ጉዳይ ሚኒስቴር ቃል አቀባይ ማክሰኞ ዕለት በሰጡት ማብራሪያ ይህ ድንገተኛ የቪዛ መቋረጥ ውሳኔ የተላለፈው የቆንስላ ሰራተኞች የአመልካቾችን ሁኔታ በተሟላና ወጥ በሆነ መልኩ መገምገም እንዲችሉ እንዲሁም በአሜሪካ መንግስት ድጎማ ወይም ዌልፌር ላይ ጥገኛ ሊሆኑ የሚችሉትን አስቀድሞ ለይቶ ለማውጣት የሚያስችል አዲስ ዓለም አቀፍ የስልጠና መርሃ ግብር በመጀመሩ መሆኑን አስታውቀዋል። ይህን ተከትሎ በመላው ዓለም እንዲሁም በኢትዮጵያ የሚገኙና የቪዛ ቃለ መጠይቅ ቀጠሮ የነበራቸው በርካታ አመልካቾች የነበራቸው የቪዛ ቀጠሮ ወደ ሌላ ጊዜ መዛወሩንና አዲስ የጊዜ ሰሌዳ ወደፊት በሂደት እንደሚላክላቸው የሚገልጽ ይፋዊ የኢሜይል መልእክት እየደረሳቸው ይገኛል። ፕሬዚዳንት ዶናልድ ትራምፕ የሀገር ውስጥ ደህንነትን ለማስጠበቅና የአሜሪካን የውስጥ ሀብት ለመጠበቅ በሚል የጀመሩት ይህ እጅግ ጥብቅ የኢሚግሬሽን መመሪያ በአሜሪካ የህግ መዋቅሮች በኩል ተከታታይ የሆኑ ከባድ የፍርድ ቤት ተግዳሮቶችና ክሶች እያጋጠሙት ይገኛል። ባለፈው አርብ ዕለት በማንሃተን የአሜሪካ የፌዴራል ፍርድ ቤት ዳኛ ጄኔት ቫርጋስ የትራምፕ አስተዳደር ኢትዮጵያን ጨምሮ ከ75 ሀገራት ለሚመጡ አመልካቾች የኢሚግራንት ቪዛ ለማገድ አውጥቶት የነበረውን መመሪያ ህገ ወጥ ነው በሚል ሙሉ በሙሉ ውድቅ አድርገውት እንደነበር ይታወሳል። የፌዴራል ዳኛው ውሳኔውን ያሳለፉት የቪዛ እገዳ መመሪያው የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በህግ ከተሰጣቸው ስልጣን በላይ የዘለለና የቆንስላ መኮንኖችን አሰራር የሚጋፋ ነው በሚል ምክንያት ቢሆንም የትራምፕ አስተዳደር ግን የፍርድ ቤቱን ውሳኔ በመቀልበስ ዛሬ በመላው ዓለም ላይ አዲስና አጠቃላይ ቪዛ ቀጠሮ እገዳን በመጣል ያጸፋ ምላሽ ሰጥቷል። ይህ አዲሱ ዓለም አቀፍ እገዳ በተለይ ከአሜሪካውያን ቤተሰቦቻቸው ጋር ለመቀላቀልና በህጋዊ መንገድ ለመጓዝ ቀጠሮ ይዘው ለነበሩ በርካታ ኢትዮጵያውያንና የበርካታ ሀገራት ዜጎች የቪዛ አመልካቾች ጉዞአቸውን የሚያስተጓጉል አዲስ የፖለቲካ ጫና ሆኖባቸዋል። ወደ ቀጣይ ርዕስ አለፍን። በኩዌት በኢትዮጵያውያን የተፈጸመ አሰቃቂ ወንጀል። ከኩዌት አሰቃቂ የሆነ ወንጀል ተሰምቷል። ከኩዌት ከተማ 32 ኪሎ ሜትር ገደማ ርቃ በምትገኘው የሀገሪቱ ደቡብ ምዕራብ ግዛት አልጃህራ አስተዳደር ውስጥ ባለስልጣናት አሰቃቂ ያሉት ወንጀል በኢትዮጵያዊ ዜጋ የተፈጸመ ሲሆን በግዛቱ መቀመጫ ጃህራ ከተማ አንዲት ኢትዮጵያዊት በገዛ ባሏ በስለት ተወግታ መገደሏን የኩዌት ባለስልጣናት ገልጸዋል። ኢትዮጵያዊ መሆኑ የተነገረው ግለሰብ ባለቤቱን በስለት 3 ጊዜ በመውጋት የገደለ ሲሆን ኢትዮጵያዊቷ በመኖሪያ አፓርትመንት ውስጥ ሕይወቷ አልፎ ስትገኝ ወንጀሉን ፈጽሟል የተባለው ባል ግን ከአካባቢው መሰወሩ ተነግሯል። የኩዌት ባለስልጣናት ተፈላጊውን ተጠርጣሪ በመለየት በማደንም ላይ እንደሚገኙ ገልጸዋል። የተጠርጣሪውን መገኛ የሚያውቅ ማንኛውም አካል ለጸጥታ አካላት መረጃ እንዲያቀብል ጥሪ ቀርቧል። ወደ መኖሪያ አፓርትመንቱ ፖሊስና የአምቡላንስ ቡድን የደረሱ ሲሆን የሟቿን አስክሬን ለተጨማሪ ምርመራ ወደ ሆስፒታል ወስደዋል። ፖሊስ በመኖሪያ ቤቱ የመጣው የቤት ውስጥ ረብሻና ግጭት መኖሩን የሚያመለክት ጥሪ ደርሶት እንደሆነ መረጃው አመልክቷል። የፖሊስ ወንጀል ምርመራ ቡድንም በአፓርትመንት ውስጥ አስፈላጊውን የወንጀል ምርመራ መረጃ በማጠናቀቅ ላይ እንደሚገኝ ተገልጿል። በወንጀሉ ምርመራውንም ተጠናክሮ የቀጠለ ሲሆን ተፈላጊው ግለሰብ ዘገባው እስከተጠናቀረበት ጊዜ ድረስ በፖሊስ እየተፈለገ ይገኛል። በኩዌት ጃህራ ግዛት በሚገኝ መኖሪያ ቤት ውስጥ አንዲት ኢትዮጵያዊት በባሏ 3 ጊዜ በቢላዋ ተወግታ ሕይወቷ ማለፉን ተከትሎ ከሀገሪቱ የጸጥታ አካላት በኩል የወንጀሉን ዝርዝር መረጃ የሚያሳይ መግለጫ የወጡ ቢሆንም የወንጀሉ ፈጻሚም ሆነ የሟቿ ማንነት ግን ለጊዜው በይፋ ሳይወጣ ቀርቷል። በኩዌት ጃህራ ግዛት በሚገኝ መኖሪያ ቤት ውስጥ አንዲት ኢትዮጵያዊት በባሏ 3 ጊዜ በቢላዋ ተወግታ ሕይወቷ ማለፉን የተመለከተ መረጃ ተሰምቷል። ወንጀሉን በተመለከተ አጠር ያለ ዘገባ ይዘናል። ውድ ቤተሰቦቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።